ሰላምና ጤና ባላችሁበት ይብዛ የተወዳችሁ ቤተሰቦቻችን እንዴት አላችሁ እንዴት ቆያችሁ ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። እንግዲህ ዛሬም በድጋሚ በአንዲት ርዕሰ ጉዳይ መተናል። እንግዲህ ከአርቲስት ጋር ነው የመጣነው ዛሬ አርቲስት ማርያማዊት ጋር የተገናኘ ማለት ነው። በጣም በማህበራዊ ሚዲያ ላይ አንዳንድ ሰዎች ምንድነው የለበሰችው ልብስ ምናምን ሲሉ የነበሩትን ነገር ነው የምናመጣው። ከዛ ዛሬ ደግሞ የተወሰኑ ቪዲዮችን ጨምረን የምናስደምጣችሁ መረጃዎች ይኖሩናል። በቅድሚያ ግን አርቲስት ማርያማዊትን እንደምታውቋት እንግዲህ በተለያዩ ፊልሞች የተወሰኑ ማስታወቂያዎች እንዲህ የዘፈን ክሊፖች ላይ ምናምን ትታወቅናት። ከአለባበሷ ጀምሮ አንዳንዶቻችን ቅሬታ እናቀርብባታለን። ከሰሞኑ እንግዲህ ባለ ሆሳዕና ላይ አንድ ክስተት ታይቶባታል ወይም ደግሞ አንድ ያልተለመደ ልብስ ቀሚስ ለብሳ ታይታለች እና ይሄ ቀሚስ ደግሞ ኢትዮጵያ ላይ ያልተለመደ አይነት አለባበስ ነው። ታዲያ ምንድነው የለበሰችው? ማናት እሷ? እንዴት አድርጋለች? ጭራሽ ደግሞ የቅዱሳን ልብስ ምናምን ሲሉ በርካቶች ነበር። መጀመሪያ እስቲ የለበሰችው ልብስ ምንድነው? ማርያማዊት እውነት የሚያስቆጣ ነገር አድርጋለች? ኦርቶዶክሳዊ አለባበስስ ምንድነው የሚለውንም ኋላ የማሳያችሁ ቪዲዮዎች በእርግጥ አሉ። እስኪ በቅድሚያ የእሷን የሆሳዕና አለባበሶች ላሳያችሁና ከዛ በኋላ ደግሞ ሌሎች ኦርቶዶክሳውያን የተናገሩትን ማስደምጣችኋለሁ። እንግዲህ እንደ ተከታተል ነው የለበሰችው አለባበስ ይሄ ነው። ከዛ በኋላ ምናልባት ይሄንን ስታዩ የሆኑ የሚመጣላችሁ ምስሎች ወይ ደግሞ የሆኑ ነገሮች ሊኖሩ ይችላሉ። ግን ደግሞ እሱ ነገር እንዴት ነው? እውነት ነው ወይ? ምንድነው ጥፋቷ? ምንድነው ያደረገችው? ትክክል ነው ያደረገችው ወይስ አይደለም? እስቲ ወንድማችን ሚኮ እንዲህ ይለናል፣ እንከታተለው። ስለዚህ ታዋቂ አርቲስት ማለትም አርቲስት ማርያማዊት በርካቶች ሼር አድርጋችሁልኛል። ምን እየሰራች ነው ሚኮ? ምን እየተደረገ ነው ብላችሁ ሼር አድርጋችሁልኝ ነበረ። ይሄው ቪዲዮ ልሰራ ነው። እስከ መጨረሻው ድረስ ሼር አድርጉልኝ። እንግዲህ እቺ አርቲስት ማርያማዊት ትባላለች። እንግዲህ ይሄን ቪዲዮ ነው የላካችሁልኝ። ምን እያደረገች ነው? ምንድነው የለበሰችው? ማርያምን ለመምሰል ነው ወይ ያላችሁ ሰዎች ያላችሁ። እቺ ሴት ምንም ጥፋት የለባት። ድሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ሴቶች ሲለብሱ የነበሩትን አለባበስ ለበሰች እንጂ ምንም ጥፋት የለባትም። ወንድሞች እህቶች ብችሉ መምከር፣ ጥፋት ካለባት መገጸጽ ይሻላል እንጂ አንቺ አይገባሽም፣ አንቺ የቦታ አይመጥነሽም ማለት እጅግ የተከለከለ ነው በኦርቶዶክስ ስርዓት። ማርያማዊትዬ በጣም መልካም ስራ ነው፣ ጥሩ ነው። እንደዚህ ሁሌ ብትለብሺ ጥሩ ይመስለኛል። ይሄ አሁን ለላይክ ለፎሎ ወይ ደግሞ ለካሜራ ሳይሆን ክርስትና ህይወት ነው። የመዳን ቀን ዛሬ ነው። ስለዚህ ቀሚሱንም እንደዚህ ብትለብሺ እድሜ ልክሽን እግዚአብሔርን ብታገለግይ በክርስቶስ ብትሆኚ ደስ ይለኛል ብዬ አስባለሁ። በተረፈ ግን እንደዚህ የድሮ የእህቶቻችንን አለባበስ እንዲለብሰሽ በማሳየትሽ ግን እንኮራብሻለን እህቴ። እናንተ የምትገጽጿት ሰዎች ግን እባካችሁ ተው። እንግዲህ አለባበሷ ይሄ ነው። የጥንት እንግዲህ በተለይ እስራኤላውያን አይሁዳውያን የሚለብሱት የአለባበስ ስርዓት አለ፣ ቀሚሱ ማለት ነው። እሱን የለበሰችው የሆሳዕና እለት ነው የታየችው ይሄን ለብሳ። ታዲያ ከዛ በኋላ እንዴት ነው ይሄን የምትለብሰው? እሷ እንደ ቅድስት ድንግል ማርያም ወይ እንደ አንዲት ቅድስት ሆናን የታየችው ምናምን የምትሉ በርካቶች ነበራችሁ። እውነት አይደለም። አለባበስ ነው የለበሰችው፣ ልብስ ነው የለበሰችው። ኃጢአት ነው እያልን አይደለም። በእርግጥ ቢሆንም እንኳን በቀናነት ነገሮችን መመልከት፣ በቀናነት ነገሮችን ማየት ያስፈልጋል። የተነሳችበት መንገድ ምንም ያው የሆሳዕና ቄጠማ ይዛ ስትጎዘጉዝ ቄጠማ እጇ ላይም እግሯ ላይም ዘንባባ አስራ የታየችው ክርስቶስን ለመስበክ ነው የሞከረችው። የነበረውን ስርዓት ለመመለስ ለማሳየት ነው የወደደችው። እና በዚህ ቀጥይ በርቺ። ከዚህ በፊት የምታደርጋቸው ነገሮች እንደው አንዳንድ ጥሩ ያሉ ነገሮች እንኳን ቢኖሩ እንደው ይሄኛው በጎ ነው፣ ሁሉንም ያስማማ ነው። በዚህ አይነት አለባበስ ብትቀጥይ፣ ቀሚስ ብትለብሺ ውበትሽ ይገለጣል፣ ሴትነትሽ ይታያል፣ ማንነትሽ በገሃድ ይገለጣል። እንዲህ አይነት ነገሮችን አድርጊ ብለን መምከር ነው የሚገባን እንጂ አድርጋ ስትመጣ መንቀፍ፣ ሳታደርግ ስትቀርም መንቀፍ ደግሞ ፍጹም ኢትዮጵያዊነትም አይደለም፣ በጎም አይደለም። ስለዚህ በተለይ አርቲስቶች በተለይ ቦታ ላይ የምትገኙ በሙሉ በፍጹም ቅንነት ነው ይህን ሀሳብ ማቀርብላቸው። ወደ ቤተ እግዚአብሔር ስትመጡ በፍጹም ንጹህ ልብ ሆናችሁ ነው። እግዚአብሔር ነው ልቦናችንን የሚያየው። እኛ ደግሞ ማራቅ የለብንም። አገልጋይን የምንል ወይ ደግሞ የቀረብንን ምንል አካላት ማራቅ የለብንም።
ብዙዎቻችን እንደው የምናርቆኛል እንደው ሲመጡ ለምን መጡ እስክንል ድረስ ሲርቁ ደግሞ ለምን ራቁ ሲመጡ ደግሞ ለምን መጡ የምንል ሰዎች አሉ ግብዝ ይሆን ማለት ነው እና እንደዛ እንዳንሆን መራቅ አለብን እስኪ አንዳንድ ከስርዓተ ቤተክርስቲያን ጋር ካለባበስ ጋር የተገናኙ የተወሰኑ ያህል ቪዲዮችን ላጋራላችሁ ልብስን ገላን አራቁቶ መሄድ ኃጢአት ነው የተከለከለ ለምሳሌ የሴቶች ቀሚስ ብትሄዱ እስራኤል ብትሄዱ ሴቶቹን ብታዩአቸው ከባታቸው በላይ የሆነ ቀሚስ አያደርጉም ባት ታውቃላችሁ አይደል መቼም አሁን የፈረንጅ ባህል ነው ከባት ወደ ላይ ቁምጣ አከል የመጣ እንጂ ከባት ወደ ላይ ቀሚስ አሁን በዘመናዊነት ከሆነ እስራኤሎች ዘመናዊያን ናቸው እኔ እንዲያውም አውሮፓ መጀመሪያ የሄድኩ ጊዜ የዛሬ 15 ዓመት አንትወርፕ የምትባል ቤልጂየም ውስጥ ያለች ከተማ አለች ኦልሞስት ጁ ሲቲ ናት ማለት ይቻላል የአይሁዶች ከተማ ናት በበጋ ነው የሄድኩት ሴቶቹ በሙሉ አንድ አይነት በቃ ቀሚስ እኔ አገር ቤት ገጠር የገባው ነበር የሚመስለኝ ሳያቸው 2000 ዓመት በአውሮፓ ኖረው የቀሚስ ባህላቸውን የማይቀይሩት ከሃይማኖቱ የመነጨ ስለሆነ ነው እየሰማችሁ ነው ክርስቲያኖች የቤተ ክርስቲያንን ባህል ያንድ ብሔረሰብ ባህል አድርጎ የመናገር ይሄ ተንኮል ነው ነጭ መልበስ ለምሳሌ የአማራ የትግሬ ባህል አይደለም አማራ ትግሬ ከቤተ ክርስቲያን ወስዶት ሊሆን ይችላል እንጂ ቤተ ክርስቲያን ከአማራ ከትግሬ አንድም ነገር አልወሰደችም ልትወስድም አትችልም እንኳን ከነሱ ክርስትናው ከተመነጨበት ከእስራኤል ባህል አልወሰደችም ከመጽሐፍ ቅዱሱ ግን ወስዳለች እስራኤልም ከመጽሐፍ ቅዱስ ወስደዋል እኛም ከመጽሐፍ ቅዱስ ይወሰድነዋል እና አሁን ለምሳሌ ይሄ አለባበሳችን ከምን ይገናኛል ብትሉ ከምጭምታ ከመታዘዝ በእግዚአብሔር ፊት ትሁት ሆኖ ከመቅረብ ጋር የተገናኘ ነው እና ዝም ብሎ ባህሉ እግዚአብሔር ራሱ እንደዚህ አይነት አለባበስ ስለሚያምረው አይደለም ይሄን ያደረገልን ክርስቲያኖች የመጽሐፍ ቅዱስ ባህል ነው ስለምን እግዚአብሔር እንዲህ አይነት አለባበስ ስለሚያምረው አይደለም ልብስን ገላን አራቁቶ መሄድ ኃጢአት ነው የተከለከለ ከዚያ ውጭ ግን ነባር ባህል እንዲሁ ሲለወጥ አሁን ለምሳሌ እኛ አሁን ባህል ያድጋል ይለወጣል ይሞታል የሚለው እንደው አንድ የሚያስቀይ ታሪክ አለ እዚህ አፄ ኃይለ ሥላሴ ራስ ተፈሪ እየተባሉ ገና አፄ ሳይሆኑ አልጋ ወራሽ በነበሩበት ጊዜ ንግስት ዘውዲቱ ንግስት ሆነው እሳቸው አልጋ ወራሽ ሆነው ለመጀመሪያ አውሮፓ ሄዱ የዛ ጊዜ ነው ይሄማ ባህላችን ሊለውጥ ነው ብሎ ሚኒስትሮች ምክር ቤት ተሰብስቧል ጃንሆይ ጉዳይ አድርጎ እንዴት ሱሪና ኮት አደረጉ ተብሎ ማለት ነው አሁን ይሄ እውነት ይመስላችኋል እንግዲህ ከ60 ከ70 ዓመት በፊት ማለት አሁን ተለውጧል ማለት ነው አለባበሳችን እንደዚህ አይነት ሱሪ አልነበረም ከ70 ዓመት በፊት ምናልባት የዛ ጊዜ ተምረው የመጡ አንዳንድ ሰዎች ጀምረውት ይሆን እንደው እንጂ በቤተ መንግስት ጀማሪው አፄ ኃይለ ሥላሴ ስለነበሩ የምኒልክ ወራሾች ሚኒስትሮች ቁጭ ብለው ሚኒስትሮች ምክር ቤት ይገርመኛል ሁሉ ጊዜ እንዴት ሱሪና ኮት ይለብሳል ተብሎ ተሰብስቦ ያውቃል ክርስቲያኑ ግን ይለወጣል ባህል ቤተ ክርስቲያን ግን ያንን ጉዳዩ አይደለም ምክንያቱም አካልህ ይሸፈን እንጂ ሳሪያን ሱፍ ሆነ ቦላሌ እንደዚህ ሆነ ቤሉ ሰፋ ጠበበ ብቻ ግን ሃይማኖትን የሚያራክስና ወደ ሌላ ሃይማኖት መገለጫ የሚወስደውን ትቀወማለች ሴቶችስ ባለባበሳችሁ ባኗኗራችሁ ማንን ነው የምታሳዩት ክርስቶስን ነው የምታሳዩን ፈረንጅ ነው የምታሳዩን ክርስቶስን የሚያሳየን እንፈልጋለን እሱ የሚታይበት እሱ የሚገለጥበት ትዳሩ ተከብሮ ክርስቶስን የሚያሳየን ምንኩስናውን ጠብቆ ክርስቶስን የሚያሳየን ትትና ያለው ዲያቆን ሆኖ ክርስቶስን የሚያሳየን ድንግልናውን ጠብቆ ክርስቶስን የሚያሳየን ምእመን በሰላም ኑሮ ሁከት አልባ ኑሮ ህይወቱን በሙሉ ጠብቆ ኑሮ ክርስቶስን የሚያሳየን ክርስቲያን እንፈልጋለን ሁላችንም ለክርስቶስ ምልክት እንድንሆን አምላከ ቅዱሳን ይርዳን ሰው ባነጋገሩ ክርስቶስን ያሳያል የእግዚአብሔር ቤተሰቦች እዚህ ተሰብስባችሁ ብላችሁ ስለሄዳችሁ ምጸድቁ እንዳይመስላችሁ ማምላክን እኔ ከልቤ ነው አሽማጥጬ አልሰዳችሁም የምንጸድቀው ራሳችን የክርስቶስ ምልክት በማድረግ ጭምር ነው እንጂ በዓላት ላይ በመሰብሰብ ብቻ እንድን የክርስቶስ ምልክት አሁን ክርስቶስ ተመልከቱ እግዚአብሔር በየት አድሮስ ነው አገርን ሰላም የሚያደርግ ከማን ቤት ይደር ሁላችን አመፀኞች ሆነናል እግዚአብሔር ያስተካክለን መድኃኔዓለም ኢየሱስ ክርስቶስ ስለዚህ እናንተ የክርስቶስ ምልክቶች ናችሁ ብሎ ተናገረ አኮ ተመልከቱ በማይህመት እናንተ እኮ አለ የተጻፋችሁት እኮ በጥቁር ቀለም በቀይ ቀለም አይደለም ማለት በዚህ አይደለም የተጻፋችሁት በሱ ሳይሆን ዘይንበለ በመንፈስ ቅዱስ ሕያው እናንተ የተጻፋችሁት በሕያው በእግዚአብሔር መንፈስ ነው በ40 ቀናችሁ በ80 ቀናችሁ የእግዚአብሔር መጽሐፍ ሆናችኋል
አሁን ነጠላ አለባበስን በተመለከተ ለማሳየት ነው እና ነጠላ በቤተክርስቲያናችን የታወቀ ነው። በቅዳሴ ጊዜ በቤተክርስቲያን አገልግሎት ለብሰነው እንገኛለን። በመጀመሪያ ደረጃ ነጠላው ንጹህ እና ያልተቀደደ አጭር ያልሆነ ረጅም ቢሆን ይመረጣል። መቼም ያለንን ስለሆነ ማለት ነውና ረጅም መሆን አለበት ለሴቶች ብሎ ወንዶችም ማለት ነው። የሴቶችና የወንዶቹ አለባበስ ሴቶቹ ስለሚከናነቡ ነው እንጂ ይገናኛል። የመጀመሪያው አለባበስ ይሄ ነው። እንደምታዩት ትከሻዬ ላይ ነው ያለው። እኩል መሆን አለበት ጫፍና ጫፉ ማለት ነው። የሁለቱም ትከሻ እኩል ይሆናል። ሁል ጊዜም ከቀኝ ክንዳችን ወደ ግራ ትከሻችን ነው የምንወስደው ሁል ጊዜም ስንጀምር ማለት ነው። የመጀመሪያው አለባበስ ይሄ ነው። እንደዚህ እናደርጋለን። ከዛ እጃችንን በዚህ በኩል እናወጣለን የጸሎት መጽሐፍ ለመያዝ እና ለማንበብ እንዲመቸን ማለት ነው። ከዛ ሁለተኛ አለባበስ ደግሞ ማድረግ ከፈለግን ሁለተኛው አለባበስ ደግሞ የተለመደው እና ሁልጊዜም ሕፃንም ሆነን አንገታችን ላይ እየተቋጠረልን እንለብሰው የነበረው ካህናትም ወደ ቤተ መቅደስ ሲገቡ አደግድገው ሰግደው ከትከሻቸው ዝቅ አድርገው የሚለብሱት አለባበስ ይሄ ነው። እኩል መሆን አለበት። እንደ ቅድሙ በቀኝ እጃችን ወደ ግራ ትከሻችን እንወረውረዋለን። ይሄንንም እንደዚህ እናደርገዋለን። ይሄ እንግዲህ የመላእክቱን ክንፍ ይወክላል፣ ግራና ቀኝ ያለው ማለት ነው። መቋሚያም ለመያዝ የጸሎት መጽሐፍም ለመግለጥ ሌላም ስራ ለመስራት እጃችን ነፃ ነው። ሰውነታችን ግን የተሸፈነ ነው። በዚህ አይነት መልኩ እንለብሳለን። ሁለተኛው አለባበስ። ሶስተኛው አለባበስ ደግሞ አንድ እጃችንን ብቻ ማለት ግራ እጃችንን ብቻ ማውጣት እንችላለን። ሁለተኛው ላይ ሁለቱንም ማውጣት ስለምንችል ማለት ነው። እንደተባለው ወደ ግራ ትከሻችን አንዱን እንወስዳለን፣ የቀረውን ሁለተኛውን እዚህ ላይ እንደርባለን። ይሄኛው እጃችን በደንብ ለመንቀሳቀስ ይመቸናል ማለት ነው። በነገራችን ላይ ግን በሁሉም የነጠላ አለባበስ ክንዳችን መታየት የለበትም። ወይም ጉርድ ሸሚዝ ወይም ቦዲ ሳይሆን ማድረግ ያለብን ሙሉ ጃኬት ሊሆን ይችላል፣ ሹራብ ሊሆን ይችላል፣ ሸሚዝ ሊሆን ይችላል። በተሻለ መጠን ደግሞ መምህራን ስንሆን ቤተክርስቲያን ስንገኝ የማናውቃቸው ጽሁፎች የተጻፉባቸውና የማናውቃቸው ዓለማዊ ምስሎች ያሉባቸውን ቲሸርቶች ወይም ልብሶች ለብሰን ባንገኝ ጥሩ ነው። የነጠላ አለባበስ በጥቂቱ ሶስቱ አይነት ይሄንን ይመስላል። ትክክል ያልሆኑ የነጠላ አለባበስ ደግሞ አሉ። ማለት ሰዎች ነጠላ ይዘዋል ወይም ነጠላ ለብሰናል ብለው ነው የሚያስቡት፣ ግን ነጠላው የሚባክንባቸው ወይም ነጠላ ያለበሱ ለብሰው ያለበሱ መስሎ የሚታዩ ሰዎች አሉ። የመጀመሪያው ነጠላቸውን በትክክል ትከሻቸው ላይ ያደርጋሉ። ከዛ በኋላ ያጣፋሉ፣ ጥፋቱን ሊያቀያይሩት ይችላሉ አይታቸው ከሆነ። ከዛ በኋላ ቆመው መናገር ይጀምራሉ። መርሃ ግብር መሪዎች ሊሆኑ ይችላሉ ወይም አስተማሪዎች። ተመልከቱ፣ እጃቸው እንደዚህ አድርገው ነው የሚያስተምሩት። አሁን ነጠላ ሰውታል፣ ግን ሰውነታቸው አልተሸፈነም። ከቅድሙ አለባበስ የተለየ ስለሆነ እጃቸውን ለማውጣት የተጠቀሙበትን ዘዴ ወይም ጥበብ አላገኙትም ማለት ነው። ስለዚህ ይሄ ሰው አሁን ነጠላ ለብሷል ማለት አይቻልም። ሁለተኛው ነጠላ ለብሰው ያለበሱ የሚያስመስልባቸው ነገሮች አንዱ በትክክልም ነጠላቸውን እንደዚህ አድርገው ለብሰው ግን በቦዲ የሆነና አንዳንዱ ንቅሳት አለው፣ አንዳንዱ ጡንቻው ይታያል። ሰውነታቸውን በትክክል ሳይሸፍኑ የሚጠቀሙ አሉ። ሌላው ደግሞ ነጠላቸው በጣም አጭር ትሆንና ላይ መታ ጭምድድድ አድርገውት እንደሆነ ነገር በቃ እንደዚህ አድርገው ምናምን አይታችሁ ከሆነ አንዳንድ ሰዎች አንገታቸው ላይ ተከምሯል ነጠላው። ሰውነታቸው ከኋላም እንደምትመለከቱት ሰውነታቸውን ያሳያል፣ ከፊትም እንደዚሁ ሰውነታቸው ያሳያል። እንደዚህ አድርገው የሚገኙበት አጋጣሚ አለ። እነዚህ ነጠላውን ለብሰውታል፣ ግን ደግሞ በአግባቡ በስርዓቱ አልለበሱትም እና እንደነዚህ አይነት አለባበሶች አሉ። አንዳንዶች ደግሞ ለመስተንግዶ የሚሆኑ አለባበሶችን ለብሰው ለማስተማር ሲጠቀሙበት ይታያል። አንድ ጊዜ ለምሳሌ በአንድ ትከሻቸው ብቻ በኩል ያደርጉትና ሲጀመር ቅድም ነግራቸዋለሁ ከቀኝ ወደ ግራ መጨረሻ ላይ ወደ ቀኝ ነው የሚያልቀው። ግን በቀኝ ጀምሩና ይሄኛውን ደግሞ አምጥተው እዚህ ትከሻቸው ላይ ያደርጉታል። ይሄ ከቤተክርስቲያን ከቅዳሴ ከቅኔ ማህሌት ከጸሎት ውጪ ለመስተንግዶ የምንጠቀምበት አለባበስ ነው። ለማስተናገድ ሰውነታችን ነፃ ነው። ነጠላውን ማስቀመጥ ማንችልበት ወይም ደግሞ ሲኖር እንደዛ እናደርገዋለን። አንዳንድ ጊዜ ደግሞ የእልፍኛ አስከልካይ ወይም ደግሞ የግብዝና ስራ ስንሰራ ወይም የመላላክ የመስተንግዶ ስራ ደጀ ሰላም አካባቢ ስንሰራ እንደዛ እናደርገዋለን እንጂ ለጸሎት እናስቀድስና ከተም በእንዲህ አይነት መልኩ መጠቀም አይፈቀድልን። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን እኚህን ይመስላሉ። ያሮስ 2ን ሰብስክራይብ ስታደርጉ በየዕለቱ እጅግ ድንቅ የሆኑ መረጃዎችን ታገኛላችሁ። ወንድማችሁ ልዑል መብራቱ ነኝ። ሁሉ ጊዜ እንደምንለው ያሮስ የእናንተም የኛም ነው። ያሮስ 2ን ሰብስክራይብ አድርጉ። አንዲት ርዕሰ ጉዳይ መዘን በዚያ ርዕሰ ጉዳይ ላይ መረጃ ማስረጃ አስደግፈን ሰፋ ያለ ትንታኔ የምንሰጥበት ዘውትር 2-3 ጊዜ እናንተ ጋር የምንመጣበት ነው። አንድነታችሁን አጋርነታችሁን ስለምታሳዩን እጅግ ደስ ያሰኘናል። ተሰነባበትን። ሰናይ ቆይታ ይሁንላችሁ።